የብዙ የኢትዮጵያ ጀግኖች ታሪክ የነሱ ታሪክ አይደለም የነሱ ባለሟል እንኳን ብዙ ታሪክ አለ። አንዲት ኢትዮጵያ እውኑና ማየት ነውና እባክህ ወገኔ ህልሜ ያንተም ህልም ይሁንልኝ። ቴዲ ያነከስክ ነው እግርን አሟል እንደ ይሉኛል። ዋናው ስሜቱን ማወቅ እንዴት ቲያትር አንድ ሰዓት ተኩል ቁጭ ብሎ ያያል። ማንም ብር ስላለው ማንም ውበት ስላለው ተዋናይ መሆን አይችልም። እናንተን እንግዲህ ማጣት አንፈልግም። ገቡ በቃ አንድ ሰው እንዳይንቀሳቀስ እንዳይወጣሉ ከዛ በቃ አለቀልናለን እኛ አላወቅሽም ሰው ያየ ነው። ተመልካቾቻችን እንደምናላችሁ በአዲስ መዝናኛችን ወደ እናንተ የሚደርሰው የእሁድ ልዩ እንግዳ ሰዓታችን ላይ ነው የምንገኘው። በዛሬ በእንግዳ ሰዓታችን ደግሞ እንግዲህ አንድ ታላቅ እንግዳ ይዘንላችሁ መጥተናል። ሙያ ውስጥ ከገባበት ጊዜ አንስቶ በጣም ድንቅ ስራዎችን በቲያትርም በፊልምም በድራማም ወደኛ ሲያደርሰን ቆይቷል። አሁንም እያደረሰን ይገኛል። ሁላችሁም ደግሞ በጣም ወዳችሁ ተከታተሉት በነበረው በዚህ በእኛ ጣቢያ ወደ እናንተ የሚደርሰው የእረኛዬ ድራማ ላይ እንግዲህ ትልቅ ተሳትፎ ነበረው። አሁን እንግዲህ ይሄንን ስል ማን እንደሆነ እንደገመታችሁ እርግጠኛ ነኝ። ተዋናይ ሱራፌል ተካ ካጠገቤ ይገኛል። ስላገኘው በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ሱሪ አሁን በአዲስ ስራ መጣልና አንድ አዲስ ስራ ይዘንላችሁ ነው ተመልካቾቻችን የመጣ ነው። ጥቁር እንግዳ የሚሰኝ ቲያትር ወደ ሶስት ከማለፋችን በፊት በቅድሚያ አንተ እንዴት ትገልጸዋለህ ትወናን? ቲያትር ላንተ ምንድነው? እስኪ ቲያትር ከባድ ሙያ ነው ማለት ላይቭ የሚቀርብ ነው ከሰው ፊት የሚቀርብ ነውና እያንዳንዱ ስህተትሽ በህዝብ ፊት የሚታይበት ነው። ብትደናቀፊም ያው ምንም ማድረግ ማይቻል ወይ ደግሞ ኢምፕሮቫይዝ አድርገሽ ምናምን መሸፈን የሚችል ነው። ቲያትር ከባድ ሙያ ነው። እንደገና ደግሞ ቲያትር ከሁሉ በላይ ትውልድ ቀራጭ ነው። ማንኛውም ቲያትር መልእክት አለው። ተመልካቹ አእምሮ ውስጥ አስቀርቶ የሚሄደው ነገር አለ። እያንዳንዱን ተመልካች የሚነካው ነገር አለና ቲያትር በጣም ትውልድን ይቀርጻል ማለት ይቻላል። ቲያትር ጥሩ አስተምሮት አለው። ለኔ ቲያትር ይሄ ነው። በሙያ ላይ እንግዲህ በጣም ረጅም ጊዜ ቆይተሃልና እስኪ የመጀመሪያ ቲያትር ምን ነበር ያንተ? ወይ እሱ በጣም ረጅም ነው። ረጅም ጊዜ ሆነው በርግጥ ግን ይመስለኛል የመጀመሪያ ቲያትርም የሰራሁት በቴዎድሮስ ነው። እኔ እዛ አካባቢ ተወለድኩበት ቦታ በቴዎድሮስ ነው የጀመርኩት። በጣም ደስ ይላል። እስካሁን ደግሞ ወደ ጥቁር እንግዳ እንምጣና አዲስ ስራ ይዛችሁን ልመጣችኋል። ጥቁር እንግዳ እስኪ እንዴት ነው? ምን ይዛችሁን ልመጣችሁ? በጥቁር እንግዳ ምን ለየት ያለ ነገር አለው አንተ ከዚህ በፊት ከሰራሃቸው ቲያትሮች ሌሎች ስራዎች? ጥቁር እንግዳ በጣም ቆንጆ ቲያትር ነው። ለየት ያለው ነገር የኔ ካራክተር ነው። እኔ ካራክተሩን ወድጄው ነው የምሰራው። ስክሪፕቱን ካነበብኩት በኋላ በጣም ነው የወደድኩት ካራክተሬና ለኔ ደግሞ የተለየ ገጸ ባህሪ ነው። እስካሁን ሰርቼው አላቅም እና ካራክተሬ ለኔ የተለየ ነው። ፕላስ ደግሞ ያነሳው ሐሳብ በጣም ጥሩ ሐሳብ ነው። በቲያትሩ ላይ አገርን እናያለን፣ ማህበራዊ ኑሮ እናያለን፣ ከሁሉም በላይ ደግሞ አገርን እናያለን እና እጅግ በጣም ደስ የሚል ሐሳብ ነው የተነሳው። ያው የምንወደው የምናከብረው ውድነህ ክፍሌ እሱ አይቸግረውም ብዙ ሐሳብ ባለቤት ነውና ይሄው እንግዲህ ቲያትሮችን እየጻፈ ቲያትርም እንዲቆይ ያደረገ ቲያትር ከመጥፋት እንዲድን እያደረገ ያለ ደራሲ ነውና በጣም ጥሩ ሐሳብ ነው ያነሳው። በጣም ቆንጆ ቲያትር ነው። ልክ ነው። ብዙ ቲያትሮችን ስናነሳ ከጀርባ ውድነህ ክፍሌ እናነሳለን። እስኪ ጥቁር እንግዳ ደግሞ አንተ ከዚህ በፊት ከሰራህባቸው ስራዎች ካራክተሩ ትንሽ ፈትኖኛል ብለሃልና ገጸ ባህሪው ምን ነው ትንሽ ለየት ያለው ምን ነው የፈተነ? እስኪ በደንብ ታብራራል። ወይ በጣም ይፈተናል ማለት እያንዳንዱ ቲያትር በርግጥ ይፈተናል። ግን አንዳንዴ ደግሞ ሰርተሽው የማታቂው አይነት ገጸ ባህሪ ይመጣልና ለዚያው የምትወጂው ይሆናልና
ፈተናው ምንድነው? ይሄ ካራክተር አንድ እግሩ ያነከሰ ነው የሚሰራው፣ አንድ እግሩ አይሰራምና ያንን ማምጣት ራሱ በራሱ ይከብዳል እና እሱን ሰርቼ ወደ ልምምድ ላይ ይሄን ሰርቼ እያነከስኩ በቃ ረስቼው እያነከስኩ ሄዳለሁና ብዙ ጊዜ በዛው እንትን ይላል። ግን እግሬንም ይዘኛል እንደዚህ እና ይሄ ራሱ ፈተና ነው፣ አንድ ፈተና ነው። ሌላ ህመም ትፈጥሪያለሽ በራስሽ ላይ። ሟርት ነው የሚሉት፣ እያሟረትኩ ነው የሚመስለው አንዳንዴ እና ብዙ ጊዜ ግን ረስቸው ስትሄድ እያነከስክ ነው እግርን አሟል እንዴ ይሉኛል ብዙ ሰው እና በቃ በዛው የሚቀርበት ነገር አለ አንዳንዴ ገጸ ባህሪ መደም ስንዋሃደው ወደዛ ይወስዳልና እንደዛ አይነት ፈተናዎች አሉበት። ከዛ ውጪ ሁለት ማንነት ይዞ የሚሰራ ነውና እሱም ይከብዳል። ሁለት ስሜቶች አሉ። ያንን ስሜት ማምጣት በጣም እንትን ነው። አይስልሽ የቲያትሩን ታሪክ እንዳልነግርሽ እየፈራው ነው። እሱን ሰክተህ እኮ እንጂ እጅግ በጣም ነው የሚገርመው። በጣም ያሳዝናል፣ በጣም ደግሞ ያስቃል፣ በጣም ደግሞ ያስደንቃል። ሶስቱን ነገሮች የያዘ ነው ቲያትሩ። በጣም ዘናት ያለሽ ትስቂያለሽ ምናምን፣ በተወሰነ ቅስፈት ደግሞ ታዝኛለሽ። ማዘን ብቻ ሳይሆን ማልቀስም ይኖራል። ብዙ አይነት ስሜቶች ነው የሚሰሙት ቲያትር ስናይና ይሄም ስራ በጣም ምርጥ እንደሆነ ምንም ጥርጥር የለኝም። እስኪ በጥቁር እንግዳ ደግሞ ለተመልካቹ ምንድነው እናስተላልፋለን ብላችሁ ያስባችሁት? አንተ ተሳትፈህበታልና ስታየው ምን መልእክት ያስተላልፋል ብለህ ታስባለህ? አየሽ ጥያቄሽ አሁን እንትን ነው ከታሪኩ ትንሽ ቆንጠራ አድርጌ እንዳነሳ ያደርጋልና እኔ ምልሽ ማህበራዊ ኑሮ እናያለን። በትዳር ውስጥ ያለ አንድ ማህበራዊ ኑሮ አለ። በዛ ውስጥ ደግሞ ሀገር አለ። ትልቁ ነገር ደግሞ ሀገር ነውና የሀገር ፍቅርን ታያለሽ። ለሀገር ያለን ስሜት የሚያንጸባርቅ ነው። ከሁሉ በላይ ደግሞ ተያይዞ ያለ ትልቅ በማህበራዊ ኑሯችን ውስጥ የሚገጥሙን እክሎች አሉ። በተለይ በትዳር በባልና በሚስት የሚገጥሙ ችግሮች አሉ። እዛ ላይ ቁልጭ አድርገው የሚታዩ እነዚህን ሁሉ በአንድ ቲያትር ማንሳት አሁን የለመድነው በባልና በሚስት ህይወት ውስጥ አንድ ታሪክ ይጀምራል እስከ መጨረሻው እንደዚህ አይነት ይሄ የባልና ሚስት ታሪክ አለው። የሀገር ጉዳይ ደግሞ አለው እና ሁለቱንም ነው የሚያስቀኝ። ማህበራዊ ኑሮውንም የሀገር ጉዳዩንም ሳንረሳ ሁለቱንም የሚያስቃኝ ነው። ይሄ ሁለቱም የሚያስቃየን ደግሞ እያዝናና የሚያስተምር ነው። እኔ እንዴት አድርጌ ልንገርሽ ብቻ ማንኛውም ተመልካች ቀጠሮውን ሐሙስ 12 ሰዓት ዓለም ሲኒማ ካደረገ እኔ የምለውን ነገር ያየዋል። እስኪ አሁን ደግሞ ወደ ልምምዱ ጊዜ እንምጣና እንዴት ነበር የልምምድ ጊዜያችሁ? ተለማመዱ ያጋጠማችሁ ነገር ሊሆን ይችላል። እንዴት ነበር የልምምድ ጊዜያችን? በብዙ ፍጭት አለው። በስክሪፕቱ ላይ ተፋጭተናል፣ ተወያይተናል፣ ዲስከስ አድርገናል። በተለይ ደግሞ ከደራሲው ጋር አዘጋጁ ዶክተር ተሻለ አሰፋ ነው። በጣም ጎበዝ አዘጋጅ ነው፣ የምናውቀው ነው። እሱ እጅግ በጣም ተጠቦበታል እሱምና ቲያትሩ ላይ። ከዛ በኋላ መድረክ ላይ ለመቆም አይከብድም። ዋናው ስሜቱን ማወቅ ነው፣ የቲያትሩን ታሪክ ማወቅ ነው። ከልምምዱ ይልቅ በዲስከሽን ያጠፋነው ጊዜ ይበልጣል። ይሄ ደግሞ ጥሩ ነው ለአንድ ቲያትር። መጀመሪያ ሁሉ ማምኖበት፣ እያንዳንዱ ተዋናይ አምኖበት፣ አፍቅሮት፣ ድርሰቱን አፍቅሮት፣ ገጸ ባህሪውን ተንከባክቦት የሚሰራ ከሆነ ቆንጆ
ቲያትር ይሰራል። ልክ ነው። ማንም ባለሙያ እንግዲህ በተለይ በዚህ ሙያ ላይ ያለ ሰው ቲያትር ሲባል ውስጡ ላይ ያለ ስሜት ነው እንደሚፈጥረው። እስኪ በዚህ ዙሪያ ደግሞ በቲያትር ዙሪያ ምን ነገር ለማሳረፍ ነው ከዚህ በኋላ ያንተስ ሀሳብ በግልህ ምን አይነት ስራዎችን ለመስራት በአርቱ ላይ በቲያትር ሙያ ላይ ምን ለማሳረፍ ከዚህ በኋላ እየሰራ ነው? እንግዲህ እኔ ከቲያትር ጋር አለይም ምልሽ ከሁሉ ማስቀድመው ሙያ ነውና በዛም ነው ተቃኝቼ የመጣሁት ከአማተር ጀምሮና ቲያትር ያው ነፍሴ ነው። በጣም ነው የምወደው እና ወደፊት በተለይ ምንድነው መሰለሽ እኛ አገር ውስጥ ብዙ ሊሰሩ የሚገባቸው ተረቶች አሉ። በጣም የተረት ሀብታሞች ነን እና እነዛ ተረቶች ወደ ቲያትር ተቀይረው መሰራት አለባቸው። ብዙ የጀግኖቻችን ታሪኮች አሉ እውነት ይሆኑ እና እነሱ ወደ ቲያትር መቀየር አለባቸው። ቲያትር በጣም ኃይል አለው እና በቲያትር ተሰርተው መታየት አለባቸው። የብዙ የኢትዮጵያ ጀግኖች ታሪክ የነሱ ታሪክ አይደለም የነሱ ባለሟል እንኳን ብዙ ታሪክ አለው። ዝም ብለሽ እያንዳንዱን ኢትዮጵያዊ ብትጠይቂው የሆነ ታሪክ ታገኛለሽ ከላይፉ እና ብዙ እንትኖች አሉን። እነዛን ወደ ቲያትር መቀየር፣ ወደ ፊልም መቀየር፣ ወደ ስነ ጽሁፍ መቀየር ይጠበቅብናል። ሌላ የምንም ሀገር ልንወስድ አንችልም ምልሽ እኛ የታሪክ ሀብታሞች ነን። ግን ምንድነው በታሪካችን መኩራት ነው ያቃተን። ታሪካችንን መስራት ነው ያቃተን። እንዲህ ወደፊት እኔ ራሱ ፕሮዲዩስ ባረግ ማስበው እነዚህ ነው። እንደዚህ አይነት ቲያትሮችን መስራት ነው ማስበው እና እንዲያው አቅም ያላቸው ሰዎች ረድተውን እንዲህ አይነት ቲያትሮችን ጥናት ተደርጎ ቢሰራ በጣም ደስ ይለኛል። ብዙ ጊዜ የሚሞክር ብሔራዊ ቲያትር ነው። ብሔራዊ ቲያትር ትውፊታዊ ተውኔቶችን እነዚህ የጀግኖቻችን ታሪክ ጥናትና ምርምር አድርገው ይሰራሉና እነሱ ብቻ መሆን የለባቸውም። ብዙ የስነ ጽሁፍ ሙያተኛ አለና እንደው እነዚህ ነገሮች ብንሰራ በጣም እና በዛ በመጣ ደግሞ ደስ ይለኛል። በታሪኮች እነዚህ ሂስቶሪካል በሆኑ ቲያትሮች በመጣ ደስ ይለኛል። እንጠብቃለን። ታላቅ ሀሳብ ነንሳው እንዳልከው ነው። በጣም ብዙ ያልተነኩ ታሪኮች አሉን በቲያትሩ በደንብ ለህዝብ መቅረብ የሚችሉና ወደፊት እንግዲህ እነሱን ስራዎች ከብዙ ባለሙያዎች እንጠብቃለን። አንተ ግን እንዴት ታገኛለህ? ተቀባይነቱ እንዴት ነው? እስኪ ሰው ለቲያትር ያለው ተቀባይነት እንዴት ነው? በአሁን ሰዓት ላይ ቀንሷል። በርግጥ ይሄ ይታወቃል። የቀነሰበትን ምክንያት ይታወቃል። ማህበራዊ ድረገጾች በዙ፣ ዩቲዩቡ፣ ቲክቶኩ ምናምን በዛና በአንድ ደቂቃ ብዙ ቲክቶክ ያያል ሰው እና እንዴት ቲያትር አንድ ሰዓት ተኩል ቁጭ ብሎ ያያል። ብዙ ነገር ማየት አንዳንዱ እንዲያውም ቢገባ ቲክቶክ ገብቶ የሚያያል አዳራሽ ቁጭ ብሎ ቲያትር ላይ መጥቶ እና እነዚህ ነገሮች ትንሽ ትውልዱን ያሰለቹ ነገር ረጅም ነገር አይወድም። አሁን ያለው ትውልድ ማንበብም ትቷል። ለምን ብዙ ገጽ ያነባል ማንበብም ቀን ምክንያቱም በቲክቶክ ብዙ ነገር ያያል፣ በሌሎች ነገሮች ብዙ ነገር ያያል። ጥሩ ነገር ካቀረብሽለት ደግሞ ጥሩ ነገር ከሰራሽለት ህዝቡ ይመጣል። እኔ አሁን ባለም ሲኒማ አይቼዋለሁ፣ በጥቁር እንግዳ አይቼዋለሁ እና ሰው የቲያትር ጥማት አለበት እና ቲያትር ያያል። ዋናው ነገር ምንድነው? ጥሩ ነገር ማቅረብ ነው። ጥሩ ነገር ካቀረብሽ ሰው ያያል። አንተ እንግዲህ በዚህ ሰፊ ልምድ ነው እና ያለክ እስኪ ያን ጊዜ የነበረውን የቲያትር አሰራር ያን ጊዜ የነበረውን ቲያትር ከዛ ደግሞ አሁን ለሚሰራበት መንገድ እንደው ከድሮ ያሁን ስታነጻጽረው እስኪ አነጻጽረው ብለህ እንዴት ታነጻጽረዋለህ? ምንድነው መሰለሽ በየትውልዱ አዳዲስ ነገሮች አሉ፣ ቴክኖሎጂዎችም ያድጋሉ ምናምን። አሁን ድሮ ለኛ ያስረከቡን ሰዎች ቲያትር ይሰራሉ፣ ያን ቲያትር ይንከባከባሉ። አሁን ግን እኔ ብዙ ስራ ላይ ጣድ ይሆናል። ቲያትር ይኖረኛል፣ ፊልም ይኖረኛል፣ ተከታታይ ድራማ ይኖረኛል። ብዙ ስራ ብዙ አማራጭ አለ እና
በተለይ የድሮቹ ተጎድተው ነው ያስረከቡን። በጣም ተጎድተው ዋጋ ከፍለው ነው ለኛ ያስረከቡን። ከኛ በኋላ ደግሞ አሁን እየመጡ ያሉ ትውልዶች አሉ እኛ ደግሞ የምናስረከበው እና እንደዚህ እየተቀባበልን እንኖራለን። ወደ አንተ ደግሞ ትንሽ መለስ እንበልና ሱሬ እስኪ እንዴት ነው አሁን ድራማ፣ ፊልም፣ ሌሎች ስራዎች አሉ ወይ? እጅ ከምን አሉ ብዙ ስራዎች ግን ለህዝብ ተደራሽ ማይሆኑ ቻናሎች አሉ። በተለይ ከዲኤስቲቪ ጋር የተያያዙ እነሱ ብዙ ለህዝብ ተደራሽ አይሆኑምና በእነሱ የሚተላለፉ ስራዎች አሉ። አሁንም በጣም ትልቅ ስራ እየሰራ ነው። ይድነቃቸው ሹመቴ ጋር አዘጋጁ ነው እየተሰራ ነው። ደብረ ዘይት አካባቢ ነው የምንሰራውና በጣም ትልቅ ስራ ነው። በጣም መጠብቀው ስራ ነውና እሱም ስራ አለ። ከዛ ውጭ በፋና የሚተላለፍ አንድ ተከታታይ አለኝ። አንድ ደግሞ በዲኤስቲቪ እንዲሁ ገና አሁን የሚተላለፍ አለ። እንደዛ እያለ ይቀጥላል። ብዙ ላይ ነው አለ ማለት ነው። አላው በቃ መናገሩ ትንሽ ስለሚከብድ ነው። ያው ስራው ይናገራል ወደፊት ሲወጣ ምናምን እንደዛ ነውና ዋናው መቆየታችን ነው። በዚህ ሙያ ላይ እናንተን እንግዲህ ማጣት አንፈልግም። እንቁ የምንላችሁ ባለሙያዎቻችን ናችሁና እናንተ ማጣት አንፈልግም። እስኪ አጋጣሚ ግን አንተ ጋር በጣም ብዙ ይኖራል ብዬ አስባለሁና ከጥቁር እንግዳም ቢሆን ለምምዱ ሰዓት ላይም ወይ በቲያትሩ ሰዓት ላይ አጋጣሚዎች ወይም ደግሞ አንተ ከሰራህባቸው ቲያትሮች እስኪ ማትረሳውን አጋጣሚ ታጫውተኝ ደስ ይለኛል። እና የስንቱን ቲያትር ላንሳልሽ ብለሽ ነው። ብዙ ገጠመኝ አለ በየቲያትሮቻችን ላይ። አሁን ስናገር ደግሞ የሆነ ቀሽሙን ይሆናል መናገረው አይሽ ካላስታወስኩና እንደ ባስታውስ ደስ ይለኛል። ምክንያቱም በርካታ ቲያትሮች ናቸው ከአፄ ቴዎድሮስ ጋር ተያይዞ በተይ ምናምን ገጠሞች አይጠፉም። ብዙ ጊዜ አሁን በተለይ አፄ ቴዎድሮስ በውጭ በመናሳይበት ጊዜ ወደ ውጭ ሀገር ብዙ ገጠመኞች ይኖራሉ እዛ እና ያው አንደኛው ገጠመኝ ምን መሰለሽ ውጭ እየሰራን ጧፍ ይያዝ ነበር። ጧፍ መብራት አፄ ቴዎድሮስ ራሳቸውን ሲያጠፉ ተዋናያኖቹ ጧፍ ይዘው ከበው ይዞራሉና እና ያሳየን አዳራሽ ውስጥ ጧፉ ስራውን ጨርሶ ሊያጠፉት ሲሉ ይጨሳል። ሲጨስ ደግሞ ድብልቅልቅ አለ ቤቱ እና በጣም የሚያስደነግጥ አላርም ነው፣ የሚያስደነግጥ ጩኸት ነው። እኛ ራሱ ተደናገጥን እና ምን መጣ ምናምን ብለን ተመልካቹ ያውቀዋል፣ ችግሩን ያውቀዋል፣ እኛ እናውቀው። የት እንግባ በቃ በጣም ጨነቀና በደቂቃ ውስጥ ደግሞ የእሳት አደጋ ሰራተኛ የኤሌክትሪኩ የምኑ አምቡላንሱ ምኑ ድብልቅልቅ አረገው ግቢ ውስጥ ገብቶ አደጋ የመተፈጠረ መስሏቸው። እነሱ ሬዲ ናቸው። ብዙ ጊዜ በቃ እሳት ባይነሳም እሳት አደጋ ይኖራል። አንዳንድ መኪና ሲገለበጥ ሰው ሲቀረቀር እንደዚህ ቆርጠው የሚያወጡት ምናምን መሳሪያ የያዙ አሉ። በጣም ብዙ ነው። ብቻ ገቡ በቃ አንድ ሰው እንዳይንቀሳቀስ እንዳይወጣሉ። ከዛ በቃ አለቀልን አለን። እኛ በጣም ተደናግጠንና ግን ቲያትር ነው እንደዚህ ስንሰራ ምናምን ወዲያው ይረዱሻል። ከዛ ተውን ይሄን ገጠመኝ አረሳም። እንግዲህ መልካም ቆይታ ያደረግን እንገኛለን። ነገር ግን ቆይታችንን ላለማርዘም ያው ጥቁር እንግዳን ለማነሳሳት ስለሆነ ቆይታችንን እንዳናረዝም ያህል ከመሌታችን በፊት ግን አሁን ወደ ቲያትር ሙያ ወደ ፊልም ሙያ በጣም ብዙ መግባት የሚፈልጉ አቅም ያላቸው ብዙ ልጆች አሉና ለነሱ እስኪ ከታላቅ ባለሙያ ምን ምክር ትመክራቸዋለህ? እንዴት አይነት የሥራ ሂደት ወይም ደግሞ እንዴት ሆኖ ቢመጡ በምን መልኩ ወደ ሙያው ቢቀላቀሉ የሚል ሐሳብ ታቀርባለህ? አሁን አሪፍ ነው ምልሽ የጎግል ዘመን ነው። ብዙ ኢንፎርሜሽኖችን ማግኘት ይቻላል በቀላሉ። በእኛ ጊዜ እንደዚህ አይነት እድል የለንም። ኮርስ ወስደን ምናምን ስለ ቲያትር አጥንተን ነው በራሳችን ጥረት
አማተር ሆነን በአማተር በክበባ ተደራጅተን ፍላጎት ያላቸው ወጣቶችን ሰብስበን ቢቻል ከተቻለ በክፍያ አለያ ግን በነፃ ህዝብ እየሰበሰብን እናሳያለን። እንደዚህ አይነት ተሞክሮች ነው ያሳልፈን እዚህ ደረጃ የደረስነው። ምልሽ በፈተና ነው። ያንዳንዱን ፈተና አልፈን ነው እዚህ የደረስ። ያሁኑ ትውልድ እድለኛ ነው፣ በጣም እድለኛ ነው። ሁሉ ነገር በሞባይሉ ላይ እንኳን አለ። ሁሉ ነገር ማወቅ የሚፈልገው ነገር ትወና ምንድነው በቃ በአጠቃላይ ስለ ኪነ ጥበብ ቢጠይቅ ያገኛል እና በቀላሉ ከፍላጎቱ ጋር ወይም ካለው ታለንት ጋር ተጨምሮ ትልቅ ደረጃ መድረስ ይችላል። ግን በአቋራጭ ለመድረስ የሚፈልጉ ሰዎች በጣም ብዙም ሩቅ አይሄዱ። በእነዚህ መንገዶች ማለፍ አለባቸው። ኮርሶችን መውሰድ አለባቸው። መሰረታዊ የትወና መሰረታዊ ዕውቀቶች እንኳን ሊኖሩ እኔ ብዙ ልጆች ስለሚገጥሙኝ ነው። በተለይ ሴቶቻችን በአቋራጭ ወይ ደግሞ ውበት ስለያዙ ብቻ ወደ ኪነ ጥበቡ ይጠይቁኛል አንዳንዴ በፌስቡክ በመናምንና እንደው ግድ የለሽም እንደዚህ አይነት መሰረታዊ ዕውቀት ይኖርሽ፣ ያንን ስታውቂው ጥሩ ሙያ ትሰሪያለሽ፣ በሙያሽ ደግሞ ትፈለጊያለሽ እንጂ በእንዲህ አይነት ሲስተም መሄድ ጥሩ አይደለም፣ አንቺንም ብዙ ዋጋ ያስከፍላል ምናምን ስትያቸው አንዳንዶች እንደ ፋራ ሊቆጥሩኝ ይችላሉ እንደዚህ ስነግራቸውና እኔ ግን ከመንገድ ወደ ኋላ አልልም። ያለፍኩበትን መንገድ ስለማቀው ነውና በአቋራጭ አርቲስት መሆን አይቻልም ወይ ተዋናይ መሆን አይቻልም። ትወና ከባድ ነው። ብዙ የመድረክ ልምድ ይጠይቃል፣ መስራትን ይጠይቃል፣ መረዳትን ማድመጥን ይጠይቃልና ቢያንስ ቢማሩ አጫጭር ኮርሶችን ቢማሩ መሰረታዊ ዕውቀት ቢኖራቸውና አሰቡበት ደረጃ ለመድረስ መንገድ ይሆናቸዋል ብዬ አስባለሁ። ግን ማንም ብር ስላለው ማንም ውበት ስላለው ተዋናይ መሆን አይችልም። ስራ ይጠይቃል፣ ስልጠና ይጠይቃል እና በአቋራጭ በተለይ ተዋናይ መሆን የሚፈልጉ ሰዎች ካሉ ሩቅ አይሄዱም። ምናልባት ገንዘባቸው ሊያሰራ ይችላል ምናምን ይችላል፣ ግን ሩቅ አይሄዱም። ለነሱ አይሆንም። መሰረታዊ ዕውቀት ከሌላቸው አይሆንምና ይሄን እመክራለሁ። ጥሩ መልእክት ነው። ስለዚህ ባላቸው አካባቢያቸው ባለው ነገር ልምዳቸውን ማዳበርና ለፈተና ደግሞ ምንም ጊዜ ዝግጁ መሆን ያው ሙያ ዋጋ ብዙ ዋጋ ይከፈልበታልና ያንን ዋጋ ለመክፈል መዘጋጀት የሚለው መልእክት ነው ማለት ያስተላልፍክላቸው። እንግዲህ እንደደረሳችሁ ተስፋ አደርጋለሁ። መልካም መልእክት ነው ሱሬ። አሁን ደግሞ ያው ልንለያይ የመለያ ሰዓታችን ደርሷል። ከመለያታችን በፊት ግን ጥቁር እንግዳ መሽመሽ እንደሚታይ እንዲሁም ደግሞ ግብዣ ለተመልካቾቻችን በተጨማሪ ከጥቁር እንግዳ ምን እንጠብቅ የሚለውን መልስልኝና እንለያያለን። ጥቁር እንግዳ በጣም ቅድም በስፋት ተናግሬዋለሁ። በጣም ጥሩ ማህበራዊና አገራዊ ጉዳይ የሚያነሳ ትልቅ ቲያትር ነው። እያንዳንዱ ሰው ማየት አለበት ብዬ ነው ማስበው። እኔ ምናልባት የት እንየው የሚል ጥያቄ ካነሱ ሐሙስ በ12 ሰዓት በዓለም ሲኒማ ይታያልና ሁሉንም ጋብዥልኝ ባክ። ጋብዥ እኔ ጋብዛለሁ። ግብዣ ግን ካንተ እንደበደጉ ይደርሳቸዋል። በቃ ጠቅላላ ይሄንን ፕሮግራም እንዳትቀሩ ተመልካቾቻችን እንዳትቀሩ። ያው ሐሙስ 12 ሰዓት በዓለም ሲኒማ እንዳትቀሩ። እንግዲህ ቲያትሩ ካሁኑ በርካታ ቦታ ይዞራል ይሄዳል። በተለይ መጀመሪያ የምትጀምረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ አንዳንድ ክልሎችም ሆኑ አገሮች እንትን ብለውናል፣ ጠርተውናል። መዞር እንጀምራለን ወይም ደግሞ ቀስ እያልን በመሃል እየሄድን እያሳየን እንመጣለን። ከዛ በኋላ ደግሞ የውጭም ጥሪ ያለው እሱን ደግሞ እንግዲህ መጀመሪያ ሀገራችንን ከጨረስን በኋላ ወደዛ የሚሄድ ሀሳቡ ይኖራል ብዬ አስባለሁ።
ስለዚህ እንግዲህ በሀገራችንም የተለያዩ ቦታዎች ይሄዳል ከዛ በመቀጠል ደግሞ በዓለም አቀፍ ደረጃም ጥቁር እንግዳ ይታያል ማለት ነው አዎ እንግዲህ እግዚአብሔር መልካምን ሁሉ እንመኛለን እኛ ስለዚህ ስለመጣ በጣም ደስ ብሎኛል ለነበረን ቆይታ እጅግ አድርጌ ላመሰግን ፈልጋለሁ እኔም በጣም አመሰግናለሁ አርት ቲቪ ጋር እንግዲህ ቀደም ያለ ትውውቃለንና በተለይ ደግሞ እረኛዬ የሚለው ተከታታይ ድራማ በዚህ በአርት ቲቪ ፕሮዲዩሰርነት ምናምን የተሰራው መሰለኝና በእውነት አርት ቲቪ ሳስታውስ እረኛዬ ነው አይረሳምና እባካችሁ ግን እንደዚህ አይነት ተከታታይ ድራማዎችን አሁንም የማቅረብ ልምዱ ይኖራችሁ ያኔ የነበረው ስሜት እጅግ በጣም የሚገርም ነው አርት ቲቪ የብዙ እናቶች ምርቃትም ይኖራቸዋል ያኔና አለና አዎና እንዲህ አይነት ነገሮች ደግሞ ለበለጠ ስራ እረኛዬን አየን ከእረኛዬ ደግሞ አሁን የበለጠ ስራ በዚህ በአርት ቲቪ እንጠብቃለንና በዚህ መልኩ ብትበረቱ ደስ ይለኛል እኔ ተቀበለናል እሺ በድጋሚ ስለ እጅግ አድርጌ አመሰግናለሁ ተመልካቾቻችን በዛሬ የልዩ እንግዳ ሰዓታችን እንግዲህ ከድንቁ ተዋናይ ሱራፌል ተካ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር ታዲያ ጥቁር እንግዳ የተሰኘ ምርጥ ቲያትር ደግሞ ሐሙስ 12 ሰዓት ላይ በአለም ሲኒማ ኑ እያለ ይጠብቃችኋል ማናችሁም እንዳትቀሩ እንግዲህ በአርት ቴሌቪዥን ስም እንዲሁም ደግሞ በሱሪ ስም ነው ዛሬ መልእክቴን ማስተላልፈው 12 ሰዓት ላይ ሐሙስ አለም ሲኒማ እንግዲህ እንገናኛለን እስካሁን ደስ ካተኑ ስለነበረ እጅግ አድርገን እናመሰግናለን ከቀሪው አርት መዝናኛ ፕሮግራሞች ጋር መልካም ቆይታ